ሰላም። ደካሞች መበቀልን ያስባሉ፣ ጠንካሮች ይቅር ይላሉ፣ ብልሆች ነገሩን ችላ ይላሉ። ይህ ማለትም ብልህ ሰዎች የዝምታ ኃይልን ጠንቅቀው ተረድተዋል ማለት ነው። እናም እንዲህ ዝም ማለት ትምህርቱን የተማረ ሰው ማንም ሰው በሕይወት ውስጥ ወደፊት እንዳይራመድ ሊያግደው አይችልም። እንደ ሰው ልጆች ዝም ማለትን የምንቸገርበት ሁኔታዎች ሊኖሩ ይችላሉ። ለምሳሌ ነገሮች ግራ ሲያጋቡን ወይም ችግር ላይ ስንሆን፣ በሕይወታችን እንቅፋት ሲያጋጥመን ወይም ችግር ሲያጋጥመን በሆዳችን የመያዝ ችሎታው የለንም። ስለ ችግራችን የምናወያየው ሰው ስንፈልግ እንውላለን። ከነሱ ምክር ባንፈልግ እንኳን ዝም ብለው እንዲያዳምጡንና እንዲቀለን ነው። ነገር ግን አንድ ያልተረዳነው ነገር አለ። ሰዎች በሕይወታችን እኛ ሊያጋጥሙ ስለሚችሉ ነገሮች ያን ያህል አይጨነቁበትም። ታዋቂው የአሜሪካ እግር ኳስ ተጫዋች ሉ ሆልትዝ እንዲህ ሲል ተናግሯል። ምን ጊዜም ችግሮቻችሁን ለሰው ልጆች እንዳትናገሩ። 80% የሚሆኑት ምንም አይመስላቸውም። ቀሪው 20% ደግሞ እናንተን እንደዚህ አይነት ችግሮች ስላጋጠማችሁ ደስ ይላቸዋል። ስንወለድ ጀምሮ መናገር ለመልመድ 2 ዓመት ይፈጅብናል። ነገር ግን እመኑኝ፣ ዝምታን ለመማር ወይም ደግሞ መቼና ምን ያህል መናገር እንዳለብን ለመማር ሕይወት በጣም አጭር ናት። ቃላት በጣም ኃይል አላቸው። የአንድ ሰው ሕይወት ለመለወጥ ወይም ሙሉ ለሙሉ የማበላሸት አቅም አላቸው። ስለዚህ ምን ጊዜም ቃላት አመራረጣችሁን አስተካክሉ። አንድ ነገር ከመናገራችሁ በፊት 2 ጊዜ አስቡ የሚባለው ለዚህ ነው። ልክ ፕሌቶ እንዳለው ጥበበኞች የሚናገሩት ነገር ስላላቸው ነው ካፋቸው ቃላት የሚወጡት። ሞኞች ግን የሆነ ነገር መናገር አለብኝ ብለው ስለሚያስቡ ነው ይላል። አብዛኛው ጊዜ መናገርን የምንመርጠው ዝምታን ለማስወገድ ይመስላል። እናም ሁልጊዜ ባወራን ቁጥር ብልህ እየሆንን ይመስለናል። ነገሩ ግን ተቃራኒ ነው። አስተዋላችሁ ከሆነ ግን አብዛኛው ስኬታማ ሰዎች ላይ እኚህን 2 ነገሮች ልብ ትላላችሁ። አንደኛው ዝምታቸው ሲሆን፣ ሁለተኛው ደግሞ ፈገግታቸው ነው። ዝምታ ለራሳችን የምንሰጠው ውዱ ስጦታ ነው። ይህ ማለትም በቃሎቻችን መካከል ያለው ክፍተት ነው። ራሳችንን ማዳመጥ ብቻ ሳይሆን የራሳችን ልብ፣ የራሳችን ነፍስና ደመ ነፍሳችን ሲያናግረን መስማት እንችላለን ማለት ነው። በዚህ ጊዜ ግን አንድ ነገር እንድትረዱኝ እፈልጋለሁ። ሰዎች ከሀሳባቸው ተነስተው እናንተን ሊተቻችሁ እንደሚመጡ ማወቅ አለባችሁ። እናንተ ምንም ያህል ብታወሩና ራሳችሁን ለማስረዳት ብትሞክሩ ምንም ማይረዳችሁ ጊዜ መምጣቱ አይቀርም። በዚህ ጊዜ እንድታስታውሱት የምፈልገው ነገር የማንዴላ አባባል አለ። የእናንተ ዝምታ በሚገባቸው ሰዎች ላይ ቃላችሁን አታባክኑ። አንዳንድ ጊዜ እናንተ ማድረግ ከምትችሉት በላይ ኃይለኛ ነገሮች አንዱ ዝም ማለትን ነው። እና አሁን መቼ መናገር እንዳለባችሁ ግር ሊላችሁ ይችላል። አንድ ነገር በማስታወስ ብቻ ግን ለጥያቄዎቻችሁ መልስ ታገኛላችሁ። ንግግራችሁ ከዝምታችሁ የተሻለ መልስ የሚያመጣ ከሆነ ብቻ ትናገራላችሁ። ድምጻችሁ ወይም ደግሞ የእናንተ ሀሳብ የምትወያዩት ነገር ላይ አስተዋጽኦ የማያደርግ ከሆነ ዝምታን ብትመርጡ ይሻላል። በዚህ መንገድ ከሚናገሩ ሰዎች እናንተ ብዙ እውቀትን ልትማሩ ትችላላችሁ። ዝም በማለትን የሰዎችን ማንነት ከሚገባ በላይ ልትረዱ ትችላላችሁ። እዚህ ምድር ላይ አሉ ከሚባሉ ስኬታማ ሰዎች የሚከተሏቸው ወርቃማ መርሆዎች አሉ። አንደኛው መርህ ዝምታ የታላቅ ጥንካሬ ምንጭ ነው። ይህ አባባል አንዳንድ ጊዜ እናንተ ልታደርጉ ከምትችሉት ጥሩ ነገር መካከል አንዱ ዝም ማለት ነው። አሁን ላይ በምንኖርበት በፈጣኑ ዓለም ነገሮች ከቁጥጥር ውጪ በሚሆኑበት ጊዜ አንድ ሰው እናንተን የሚያበሳጭና የሚያናድድ ስራ እንኳን ቢሰራ ቢያስከፋችሁና እንድትናደዱ ቢያረዋችሁ 2 ምርጫዎች በፊታችሁ ይቀርባሉ። አንደኛው አማራጭ ራሳችሁን በማብራራት
እና ልኬን አሳያለሁ በማለት ባበሳጫችሁ ሰው ላይ መጮህ መጀመር ነው። ይህ ደግሞ ታላቅ ጉልበትን ያባክናል። ወይም ደግሞ ሁለተኛው አማራጭ ሰከን ባለ አንደበትና አስተሳሰብ ነገሩን ችላ በማለት ዝምታን መምረጥ። አእምሯችሁ ውስጥ እንዲቀመጥ እንኳን መፍቀድ የለባችሁ። አእምሯችሁ ከተበከለ ውላችሁ ይበከላልና። እናም በተጨማሪ እናንተን ላበሳጫችሁ ሰው ጥሩ መልስ ነው። እነሱ እናንተን ስላበሳጫችሁ እናንተም እንደነሱ የምትበሳጩ ነው ይመስላችሁ። ግን ደግሞ በተቃራኒም እናንተ በተረጋጋ መንፈስ ነገሩን ችላ ስትሉ እነሱን ግራ ያጋባል። ሳያስቡት ራሳቸው የጥፋተኝነት ስሜት ይሰማቸዋል። እናም እነሱ እናንተን በድጋሚ የማናደዱ ሀሳብ ጭራሽ ያመጣላችሁ። ዝም በማለታችሁ ብቻ እነሱ በግድ የለሽ እናንተ እንዳያናግሯችሁ ማለት ትችላላችሁ ማለት ነው። በተጨማሪ ጸጥታ ውሳኔን ለመወሰን በጣም ጠቃሚ ሊሆን ይችላል። አመሰግናለሁ። ይህ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።